ያለፈው ነገር ከሶስና ጋር አላለቀሽም? ተቃጥያለሁ ማርያም እንደዚህ ለምን ነው የምትቃጠሉ? እሱ ሆኖ ይደረጋል። ከዛችሁ ጋር እዚህ ሲመጣ ደግሞ እውነት ነው ሚት አድርግ ጃላኔ እነግርሻለሁ። 2 ወር ሙሉ ከኔ ጋር አልቅሰሽ ፍራንክ ነው የምትሉ ነው እናንተ እኮ እንደው ብናታችሁ ማለት ነው። እውነትኒ ተናግሬ ማላቅም ገብቼ ማላቅም ማለት ነው። አታና ፍራንክ ነው እንዳትሉ እንደው ሰው እያለቀሰ ሰው እየተጎዳ ማለት ነው። ከፈለጋችሁ ዘቅዝቅኝ እንደዛ ትውል خلاص የሰው ልብ አታውቁ خلاص ምንድን ነው ጅል ነው እንዴ? አራት ትምህርት ወሰዱ እናንተ ሰዎች። ምን ስላለች ነገር ስላለቀሳችሁ ሰው እየሞተ ያኔ ልጅቷ 3 ቀን ስራ ነው የሚያደርግ ሴትዮዋ እንደተወጣኝ ስራ ልጅቷ 3 ቀን እሳት ውስጥ ተቀምጣ አሁን ትፋስ ላይ ሰራች። እንደዛ ትወዱ በኔ ቢደርሰኝ አታችሁ በጣም ነው ነገር እውነት ከሆነ ማለት ነው። የምርን ነው የምላችሁ እውነት ከሆነ እናንተ ማለት ነው። አንድ ነገር ልንገራችሁ። ይሄ መሲ ነሽ አይደለም? መሲ ነው መሲ በማርያም አንቺ ሴት ነሽ አይደለም? እኔ አንቺ ፍራንክ ነው አትበይ። በቃ خلاص አክብሩና ፍራንክ ነው እንዳትል መጨረሻውን ሳታዩ በጣም እኔ ምን አውቄ ጠንቋይ ነኝ እንዴ? ፍራንክ ነው የምለው። በቃ ዝም በቃ እናንተ ታጥቁ። ልጅቷ አሁን የምታረቅሳለህ ገብተሽ የተሻተር ቪዲዮ አሁን ሁለት አይደለም መጨረሻው ነው መጀመሪያ አንዴ ላለው እንዴ አንዴ ማስጨርሽ አንድ ነገር ልጠይቅሽ እስኪ አንዴ ልጨርስ እሺ ይላ እኔ ልጠይቅሽ አንድ ጥያቄ ማለት ነው መሲ። አሁን ሃኒ ማለት ነው አንድ ቀን አንቺ ብዙ ጊዜ አይሻለሁ ማለት ነው ሃኒ እንደዚህ ስታለቅስ አይተሽ ታውቂያለሽ? ለፕራንክ ደግሞ እንደዚህ አንድ ነገር ስሰራ አይተሽ ታውቂያለሽ? ብሩኬን ጻድቅ አታድርጉ። በቃ ራሱን መስክሯል አይደል? ጻድቅ አታድርጉ። እኔ እኮ የገረመኝ ይሄ ነው። ጻድቅ አታጫውቱ። እሷ ብትሆን ገልብጣችሁ ነው በዘቀዝቃችሁ። ይህን ስንት ስም ታወጡላታላችሁ። ስሚ እህቴ እኔ ልንገራችሁ የመጨረሻ አንድ ነገር ላውራና ይወጣለሁ። ለመጨረሻ እኔ ጃናን ታውቃለች የምታውቁኝ ሰዎች አልፈልግም። በሷ የመጣ ነገር ምንም ማውራት አልፈልግም። አታውሪ አላስኩ በቃን እኮ ወንድሙ ተነስቶ የስ አይደለም አረጋጉት ነው እንጂ ምንድነው እናንተ ከሱ ይበለጠ ህይወት መላክ የምታረጉት ሰው አረ መጨረሻውን ነው መጀመሪያ በኢየሱስ መጨረሻውን ሳታዩ ሰው ላይ አትፍረዱ። መጨረሻውን አይታችሁ መጨረሻ የምትይ ልጅ ማለት ነው ሃይሚ እያለቀሰች አንቺ መጨረሻ እኔ እኮ የሃይሚ ዩቱብ ላይ ያለው ሁሉም እያለቀሱ ነው የሚሰሩት። አንዱ እየሳቁ አይሰሩም። እናንተ አንድ ነገር ልንገራችሁ። እኔ አንድ ላውራና ከዛ ወጣለሁ ሁላችሁ ማለት ነው። እኔ ለጃላኔ ለምታውቁ ሰዎች ታውቁኛላችሁ። ከዚህ በፊት ምን አይነት አልቅሽ እንዳለፍኩት ታውቁኛላችሁ። የምታውቁ ሰዎች ካላችሁ ማለት ግን አሁን ማውራት የምፈልገው የተወኩት መቼ መሰለሽ ከፊት ጽና አፍቅሬያለሁ ይሄ ምንም አያገናኝም። በእናትሽን በእግዚአብሔር ያ የፍፄና የዚህ ምንም የሚያገናኝ ፈረስና አህያ ብለሽ እና አይደለም። የእሷ ለቅሶ አስደስቶ አይደለም። መጨረሻን አይተን እንፍረድ። መጨረሻውን ሳታዩ ነገ ምን እንደሚፈጠሩ አታውቁም እኮ። ግን ልጅቷ እርጉዝ አይደለችም። ትላንት አይታችሁ እኔ እርጉዝም ትሆን አትሆን ማለት ነው። እውነት ብሩኬ ልጅቷ እውነት አንቺ እንደዚህ አዳምጡኝ። ያ እንደው ታዘናችሁ ቤታችሁን ዘግታችሁ አልቁሴ ገዝት ለወታችሁ ቪዲዮ መስሪያ ሁሉ ያስጠላባችሁ እናንተ እውነት ቪዲዮ ማለት ነው። እናንተ ብቻ ሳይሆን ብዙ ሰው ነው ብሩኬን የምናውቀው እኛ ሰውን ሲመክር ነው። ሴት ልጅ እንዳትጎዳ እንደዚህ አይነት ሰዎች ናቸው ጉርጋር ቆፍሮ የሚቀር ዝም በይና ማለት ነው። ቆይ ሲመክር ነው የምናውቃችሁ ማለት ነው። እሱ እንደዚህ እኮ እንደዚህ አይነት ሰው ማለት ነው። ቅስትና የሚያጫውተው ሰው ነው ጉርጋር ቆፍሮ የሚቀብርሽ እያልኩሽ እኮ ነው። አውቃቸዋለሁ እንደዚህ አይነት ኢትዮጵያ ያለ ሰው እነሱ ናቸው የሚበሉት። አትሽኮናችሁ ሀያት ረፊ አንዴ ላውራ
መሲ ከመቼ ወዲህ ነው የሚለው እንደዚህ የተቀየረ ሚዲያ ላይ ይወጣል ብላችሁ ታስባላችሁ? እናስቀምጣለን። ዝም በሉ አሁን ይሄ ሚዲያ ላይ ይወጣል ብላችሁ ታስባላችሁ? እናንተ ደነዞች ናችሁ እንዴ? እኔ የኔ ቆንጆ ዩቲዩበሮችን ማለት ነው ሚዲያ ይወጣል። የኔ ቆንጆ ግጭ ነው ነገራችሁ። አሁን ጃላኔ ታውቂያለሽ። ከዚህ በፊት ያለፍሽ ፈተና ስርዓታችሁ ያዙ መሲ እኔ ማለት ነው ዩቲዩበሮች እኮ ሬሳ ማለት ነው ቀብር ውስጥ ሰው ቀብሮ ቢመጣ ራሱ አላምንም። ዩቲዩበሮቹ እኔም አላምን ወላሂ እኔም አላምን ቀብሮ ማለት ነው ሬሳን ሸኝተናል ብሎ ተመልሶ ቢመጣ ራሱ ዩቲዩበሮቹን አላምንም። እነሱ የሚያዩ እኮ ገንዘብ ብቻ ነው፣ ገንዘብ ብቻ እንዴ። ከአብርሽ ትምህርት አትወስዱም? እናብርሹ እንዴት ሲጀመር እናንተ ስም የሚያጠፋ ነገር ሚዲያ ላይ ያወጣሉ እንዴ? ስንት መቶ ሺህ ህዝብ የሚከተለው ሚዲያ ብር ብቻ ነው። ዩቲዩበሮች እኮ ብር ብቻ ነው፣ ሁሉም ማለት ነው ብር ብቻ ነው የሚያዩ እንጂ ህይወት ምናምን። ይሄ ልጆች ይሄ ለምሳሌ ይሄ ነገር ብሩክ እንደዚህ እኛን እንደዚህ እየመከራው ሴት ልጅ እንዳትጎዳ፣ ሴት ልጅ መጎደት አልፈልግም እናት ስላለኝ እናትን እንደሚያከብር ነው ሴት ልጅ የሚያከብሩ ብሎ ሲያስተምር ነው የምናውቀው። እሱ እንደዚህ እያለ ይሄ ነገር እኔ ነገም ታላችሁ ገኒ ነኝ ፎሎ አድርጋችሁ እዩት። ይሄ ነገር እውነት ከሆነ እኔን ገኒ ብላችሁ አትጥሩ። ገኒ ልንገርሽ ማለት እሱ ማለት ነው እዚህ ጋር ለምን ያለቅሳል? እሺ ቆይ ለምን ያለቅሳል? እውነት አሁን እናት የኔ ቆንጆ እኮ እንደዚህ የእናንተ ማለት ነው። ይሄ ብሩኬ ኦዲንስ እና የሃይሚ ኦዲንስ ናቸው። ብሩኬ ኮሜንት ላይ ሄዳችሁ በፊት ማለት ነው ብሩኬ የድሮ ፍቅረኛ ጋር ኑ ብላችሁ ኮሜንት ይሰጡ። ይሄው መጡ። ትላንት አርግዛለች ልጅቷ አርግዛለች ብላችሁ ኮሜንት ላይ ጻፋችሁ። ይሄው አርግዣለሁ ብላ መጣ። እናንተ ናችሁ አይደ የምትሰጡት እነሱ አይደለም። ወላሂ እውነትሽን ነው ወላሂ ላዚ ብሩኬ የበፊቱ ፍቅረኛ ጋር ነው ብላችሁ ፖስት ታደርጋላችሁ። ከየት ማን ሴቶቹን አምጥታችሁ ታሽቀብጣላችሁ። ይሄው እነሱ አይቶ ይዞ መጡ። ትላንትና ልጅቷ ሰፊ ልብስ ለብሳ መጣች። አርግዛለች ብላችሁ እያንዳንድሽ ኮሜንት ሰጣችሁ። ይሄንን ወስዶ አርግዣለሁ ብላችሁ መጣች እና ታዲያ ቆይ እኔ አንድ ነገር ልጠይቃችሁ ጋይስ፣ ቢራዮን ውስጥ ያላችሁ ውጭ ያላችሁ ማለት ነው። እሷ የሱ እውነተኛ ፍቅረኛ ብትሆን ማለት ነው ኤሬሳ ናት። በዚህ ዘመን 2 ቀን ፍቅረኛ ሆና ያወራችው ሴት ራሱ ከሌላ ወንድ ጋር ስታይ እንዴት ነው የምትሆናት? እሱ ሃይሚ ጋር አብሮ ሲኖር ለሃይሚ ወርቅ ሲገዛ ልብስ ሲገዛ እንኳን ከሀገር ውጭ ይዞ ሲወጣ የት ነበረች እሷ? ኧረ በእናታችሁ ተው እንኖርበት እንዴ! ሬሳ ናት እንዴ? እሷ እውነተኛ ፍቅረኛ ናት። ከተደብቀ እናቴ በዚህ ዘመን እኮ ተደብቅቶ ማንነት የሚባል ነገር የለም። እሷ አሁን ብሩኬ ሃይሚን እንደዚህ ስንከባከብ አርፋ ትቀመጣለች። ኧረ ተው እናንተ ሰዎች ትምህርት ውሰዱ ከአንድ ነገር ማለት ነው። እኔ በጣም ወዳችሁ እነሱን ሁለቱ ብሩኬ ዩቱብ ላይ ማንም አልከታተለው፣ በእነሱ ሁለቱ ነው የምከታተለው። ግን ማለት ነው ይሄ ነገር እውነት ነው ብላችሁ የምታምኑ ሰዎች ነገ ታላችሁ። የምር ነው የምላችሁ ነገ ማለት ነው እንዴ። ማን ሴት ናት ፍቅረኛ ከሌላ ሴት ጋር ተከራይቶ እንዲኖር የምትፈቅዳት? ጅል ናት እንዴ? ወይም የሬሳ ናት እንዴ? እንዴ ፍቅረኛውን ታዩና ቆይ እኔ ልንገርሽ፣ ፍቅረኛውን ታዩና ማለት ነው ሴት ልጅ 6 ወር እርጉዝ ሆነ ድረስ ደብቃ የምትቀመጠው የምኗ ላይ ንፍጥ አለባት። እሷ ኧረ በእናታችሁ እሺ ሀኒዬ ለምን ታለቅሳለች? እንደዚህ እኮ እኔ ነገርኩት እኮ እነሱ ካላለቀሱ ሳልደበደቡ ካልመጣ እናንተ ሄዳችሁ አታዩ። እስቲ አሁን ባራሩን ሄዳችሁ ይዩት። በዚህ ሳምንት የሚሰሩት እና በፊቱን ሄዳችሁ ባራሩን ይዩት። ሰው ማሽቀበጥ ስለሚወዱ እነሱም ያሽቀብጡ። አታለቅሱ። እነሱ መቼም አይለዩም። ይሄ ሀቅ ነው። እኔ እነግራችኋለሁ እንዴ እናንተ አሁን ያ ብቻ ባይሆንም አንድ ነገር ልንገራችሁ። አንዴ ላውራ አንድ ነገር ልንገራችሁ። ሃይሚ የምታውቅ አይመስለኝም፣ ግን ይህንን ነገር ብሩኬ ለማጥራት ያመጣው ይመስለኛል።
በሷ ምክንያት ስለተጣሉ ይሄን ነገር ለማጥራት እስከ ጥግ ድረስ እሄዳለሁ ብሏል። ብዙ ነገር ይበላሻል፣ ብዙ መስዋዕትነት እከፍላለሁ ብሏል። እሱ ተናግሯል። ተናግሮ እየሰራ ታላመናችሁ እራሳችሁን ያማችኋል እንጂ አልቅሳችሁ ትቀራላችሁ። ምንድን ነው ያለው? ይሄ ነገር የመጣው ለዳና ነገር ለመጨረሻ የሚያምሩም ሊሆን ይችላል ብሏል እኮ። አይገባችሁም? አንድ አዳምጪኝ እስቲ እናት፣ አንድ ተረጋጊ ውዴ። እሺ አሁን ምንድነው እሱ ልጅቷ ግን አውቃ ነው ምንድነው ማዛጋ ሼር ያደረገችው። ሼር አድርጉ፣ ለሁሉም ሜሽን አድርጉ። ውሸቷ ነው። እግዚአብሔርን እኔ ዛሬ ነው ያየሁት። ጨርቁ ሆዷ ስትቀመጥ ጨርቁ አረ ይሄ ቆንጆ መጀመሪያ ቀን የመጣው ቀን ፎቶ ይውት ማሄዳችሁ ጨርቁ እንደዚህ ምንድነው ስትቀመጥ ጨርቅ ነው ውስጥ ያለው እና አይሚ ግን መታወቅ አይመስለኝም። ሜሽን አድርጉ። ብሩክ የሚያውቅ አይደለም። ልጅቷ ግን እያየ ተንኮል ይዛን የመጣችው አንቺ ልጅቷ እባክሽ። እነሱ እኮ እግዚአብሔርን እናንተ እኮ የዩቱቤሮቹን ግፍ አታውቁም። የምርን ነው የምላቸው። የዩቱቤሮቹን ግፍ አታውቁም። አይሚ አታውቅም ውዴ፣ አይሚ አታውቅም። ሃይሚ ግን አታውቅም። እንደዚህ አታለቅስም። ብታውቅ ኖሮ ምስኪን። አራራራ ተው። እኔ እግዚአብሔርን ይሄ ብሩኬ እንደዚህ ሰውን እንደዚህ እየመከራ ብሩኬ ሲጀመር ማለት ነው ዳኒ እነ ዳኒ ጋር ሲሰሩ ማለት ነው እኛ ተመልካቾች ማለት ነው። ለምን ትቷት ሄደ? ያን ጊዜ ለምን ሊያገኛት ሄደ? ራሱ አምኗል። የኔ ቆንጆ የሄዳ ቀን አንድ ቀን ብቻ ነው ከቢዳ የቀረ እና አንድ ቀን አይደለም እና በአንድ ሰከንድ እኮ ነው እርግዝና ራሱ የሚፈጠረው። ለምን አንድ ቀን የጠፋው ቀን መቼ መሰለሽ? ቀኑማ ብዙ እኮ ነው። ምንድነው ሰከንድ ይፈጥራል እንዴ? ንገርሽ። እሱ እኮ ጠፍቶ አያውቅም እኮ እነሱ እኮ 4 ቀን ሳምንት ነው። እሱ እኮ ቪዲዮ ሄደሽ ስንት ቀን እንደቀረ ማለት ነው። ሃይሚ ዳኒ ጋር ሄዶ 100,000 ነው ምናምን ያከብሩት ቀን ብቻ ነው ከቪዲዮ የቀረሱ አይደለም። 4 ቀን ነው። እኛ እኮ በደንብ ነው የምናውቀው። 4 ቀን 4 ቀን ነው ትቷት ሄደ። እንደውም ብሎ እንደለጅብ አስረክቧት ሄደ ብለና እንደ ስንጮህ የነበረው እኔ አይደለም። እኔ ለሴቶች ሴት ሆነን ማለት ነው ለወንድ የሚፈርድ ሴቶች በጣም ትገርሙኛላችሁ። እግዚአብሔርን ኖ እኔ ለሴት ልጅ ነው የሚደግፈው። እኔ ለዩቲዩበሮች አሁን ገንዬ ቆይ አንድ ነገር ልጠይቅሽ። አሁን ባልሽ ከአንቺ ተጣልቶ ማለት ነው የድሮ ፍሬንዱ ጋር ሄዶ አርግዣለሁ ብላ መታ ያንቺ ፍሬንድ ትቀበያለሽ? እውነት ቢሆን እንኳን ይሄ እኮ እውነት አይደለም። እውነት ነው ብለሽ አትደመደሙ። እውነት ቢሆን እንኳን ማለት መገናኘቱን እና ስልክ ራስ የሱ ስልክ ውስጥ ቢያገኝ ራሱ እንዴት እንደሚያደርገን እኔ ነኝ የሚያውቀው። በቃ እንደዛ እንደ ራሳችሁ አድርጋችሁ ውሰዱ። እሷ ላይ እንደዛ አይደለም ስራ ነው አትበሉ። ሀይሚዬ ለስራ አንድ ቀን እንደዚህ ሆነ አጠቅም ደግሞ ሲጀመር ለወንድ እንኳን ለስራ ያመጣቸውን ወንዶች ራሱ እሷ ተጠግታ አታወራቸው። እሷ እኮ ስነ ስርዓት እንዳያለችው እናውቃለን እኮ። እሷ እኮ አትጠገም እኮ። ለምን ሄደ? እንዴት አገኛት? ይሄ እሺ ለምን ሄዶ አገኛት? ምንም አክል ብጣላኝ ማለት ነው። ነገም እኮ እኔ ወይ ታምሜ ወይ ወልጄ እንኳን ቤቴን ብተኛ እሱ ሌላ ሴት ፍለጋ ይሄዳል እኮ። ይሄ የእሷ ነገር እኮ ትክክል እኮ ነው። መጠየቁም ማናደዱም ትክክል ነው። የነሱ